እንዴት ናችሁ? ቼልሲ ባልተጠበቀ መልኩ ቪላን 4-1 ማሸነፍ ችሏል። ባልተጠበቀ መልኩ ያልኩት ያው ማሸነፉ ሳይሆን ግን በእንደዚህ አይነት ጋፕ ይሸነፋል ተብሎ ስላልተጠበቀ ነው። ቀድሞ ማግባት የቻሉት ቪላ ነበሩ። ነገር ግን ካምባክ የፈጸሙበት መንገድ እና የተዋሃዱበት መንገድ ሮሲኒየርም ዩኒቲውን አድንቋል አይደል? ከጨዋታው በኋላ በጣም ተገቢ የሆነ አስተያየት ነው። የመጀመሪያው ጎል ላይ ጥያቄ ሊያስነሳ ይችላል። ምክንያቱም ሊከላከሉት የሚችል ኳስ ነበር እና ካይሴዶ ያንን ኳስ መከላከል ይችሉ ነበር ብዬ አስባለሁ። ፐርሰናል የሆነ አስተያየት ነው። ነገር ግን ከዛ በኋላ ያደረጉት ነገር ነው አስገራሚው። ቢልዳፑ በጣም ጥሩ ነበር። እንደተለመደው ኤንዞን ወደኋላ በመመለስ ነው የሚጫወቱት እና ኤንዞ ደግሞ በጣም እየጠቀማቸውም እንደሆነ መመልከት ትችላላችሁ። የቪላን ፕሬሸር ይሄ ፊት ለፊት ላይ ያለውን ጫና ማለፍ ከቻሉ በኋላ እንዴት ቨርቲካል እንደሚሆኑ ቶሎ ቶሎ ብለው ጎሉ ጋር ለመድረስ የሚሞክሩበት መንገድ እና ደግሞ ስፔስ ይተዉ ነበር ሃይ ብሎክ ነገር ስለሆነ ቪላ። ስለዚህ ያንን ቢሃይንድ ራን ማድረግ የሚችሉ ተጫዋቾች ነበሩ። እነ ጋርናቾ፣ ጉስቶ ብዙ ጥሩ ነገር አድርገዋል ትናንትና። ስለ ጆ ፔድሮ አንደር ሬትድ ነው ፊርማው ራሱ። እውነት አሁን የሚያሸንፉ ከሆነ ማለትም ቻምፒየንስ ሊግ ማሳካት የሚችሉ ከሆነ ልጁ እያደረገላቸው ያለው ነገር በጣም አሪፍ ነው። ብዙም የተወራለት ተጫዋች አይደለም እና ብዙ ነገር ግን ለቼልሲ እየሰጣቸው ይገኛል። ጋርናቾ የኮንሲስተንሲ ችግር ነበረበት፣ እየተተቸ የነበረበት ወቅት ነው። ነገር ግን ትናንትና ጥሩ ነገር ዴሊቨር ማድረግ ችሏል። የፓልመርም ጎል ማስቆጠር እሱም በተመሳሳይ ሁኔታ ውስጥ እያለፈ የነበረ ተጫዋች ስለነበር ይህንን ነገር እንዲያደርጉ ያስቻለ ሌላኛው ተጫዋች ሆኖ አልፏል። በጨዋታው ላይ ብዙ ፖዚቲቭ ነገሮች አሉት። ቼልሲን ደግሞ ኮንቴክስቱን መረዳት ያስፈልጋል። ቻምፒየንስ ሊግ አሁን መግባት ትልቅ ክለብ ስለሆነ አይደለም። ቼልሲ እንደ ክለቡ ዝና ስም መግባት አለበት ቻምፒየንስ ሊግ፣ ይሄ ትክክል ነው። ነገር ግን ደግሞ አሁን የመጣባቸው ችግር አለ። አሁን ባለፈው ዩኤፋ ያወጣውን ነገር ተመልክታችሁታል እና ብዙ ከስረዋል። ፕሪታክስ የከሰሩት ነገር በጣም ብዙ ስለሆነ ቻምፒየንስ ሊግ ሴኪር ማድረግ ሌላኛው ይህንን ነገር ማለፊያ መንገድ ስለሆነ ማንዳቶሪ ነው፣ የግዴታ ነው ቼልሲ ይህንን ነገር ማሳካት ያለበት። ሮሲኒየር ብዙ ሰፖርት የለውም፣ በሚዲያውም ተጽዕኖ ውስጥ ያለ ነው። ብዙ ሊተቹት የሚሞክሩ ሰዎች ባሉበት ኢንቫይሮንመንት እንደዚ አይነት ነገር እየሰራ ማሳየት ትልቅ ነገር ነው። የተሸነፈውም ከአርሰናል ጋር ብቻ ስለሆነ ክሬዲት ይገባዋል ብዬ አስባለሁ። የቪላ መንሸራተት አስገራሚ ነው። ይበልጥ አሁን ቶፕ ፎሩን ደግሞ እየጓጓን እንድናይ የሚያደርግ ሆኗል። የኤንዞ ፈርናንዴስ ፓስ አስገራሚ ነበር። በተለይ ለጆ ፔድሮ ጎሉ እንዲያስቆጠር ያደረገበት መንገድ በጣም የሚለይ ኳስ ነበረ። ኤንዞ ፈርናንዴዝ በአጠቃላይ ጥሩ ፐርፎርማንስ ነው። ሮሲኒየር ከመጣም በኋላ ጆ ፔድሮም እንደዛው በትክክል የነሱን ፕሮፋይል ማክሲማይዝ በሚያደርግ መልኩ እየተጠቀማቸው ነው ማለት እንድንችል እንዲያደርገን ሆኗል እና ቼልሲ በአስገራሚ ሁኔታ ነው ጨዋታውን ማሸነፍ የቻለው። ሰብስክራይብ ማድረግ አትርሱ፣ ላይክ ሼር አድርጉ፣ ኮሜንታችሁን ደግሞ አስቀምጡልኝ። ይመቻችሁ።